የክፍሉ መጀመሪያ ምን ይላል? ሙሴ በጎቹን እየነዳ ወደ ተራራ ወጣ ይላል። ሙሴ የተፈጠረው ማንነቱ፣ ውልደቱ፣ የእግዚአብሔር ፕሮግራም በሕይወቱ ላይ በጎች እንዲነዳ አልነበረም። ለዚህ ነው ጸሐፊው ኖርማል አድርጎ የጻፈው ሙሴም በጎችን እየነዳ እያለ ብሎ ታሪኩን የጀመረልን እንጂ እንደዚያ መጻፍ አልነበረበትም። በአንድ ወቅት ላይ የፈራው ፍርሃት፣ ያሳደደው ፓወር፣ ያሳደደው አካል በቃ በግ ነጋዴ የሆነ በግ የሚያግድ እረኛ አድርጎታል። በጣም የሚገርመው ከዚያ ከእረኝነት ሊለየው የወጣ አንድ እግዚአብሔር ድምፅ መጣ። ሙሴ ሆይ ሙሴ ሆይ የሚል አንድ ድምፅ ዛሬ ይገላግላቸዋል። ማዳጋ ሀዲባስ ቪዥን ማለት እግዚአብሔር ያየልህ አንተ የምትደርስበት የህይወት ልክ ነው። ደስ የሚለው የሙሴ ባለራዕይ ማለት በነገራችን ላይ ምን ማለት ነው? ስራ ለመስራት የተፈጠረ ወደ አንድ ዳይሜንሽን ውስጥ ለመግባት የታደለ ማለት ነው። ባለራዕይ ማለት ራእዩን ባየ ጊዜ በጎቼን ምን አደርጋቸዋለሁ ምናምን አላለ። በቃ የተገለጠለትን ለማየት ያልተሰጠውን ነገር ድሮፕ አደረገ። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር የዘጸአት ምዕራፍ 3ን እንካፈላለን። ዘጸአት ምዕራፍ 3 ከ1 ጀምሮ እስከ 12 ያለውን ቶሎ ብዬ አነባዋለሁ። እንደዚህ ይላል። ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበረ። ወደ ምድረ በዳ ዳርቻ በጎችን ነዳ። ወደ እግዚአብሔር ተራራ ወደ ኮሬብ መጣ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጥ መካከል ታየው። እነሆ በቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱን ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ ምን በል አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶአልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየው። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱ ወደ መልካሚቱ አገር ወደ ከናናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኢያውያን፣ ወደ ያቡሳውያን ስፍራ አወጣቸው ዘንድ ወረድኩ። እነሆ አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ። ግብፃውያን የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ነኝን አለው። እርሱም በእውነት እኔ ከአንተ ጋር እሆናለሁ፣ እኔ እንደላኩ ምልክት ይሆን ዘንድ ሕዝቡን ከግብፅ ባወጣው ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ ይላል። ኢየሱስ ክርስቶስ ጌታ ነው። የዚህን ታሪክ መጀመሪያ ሳካፍላችሁ ውስጣችሁ እሳት እንዲገባ፣ ቁጭት እንዲገባ፣ ቅናት እንዲገባ እፈልጋል። የክፍሉ መጀመሪያ ምን ይላል? ሙሴ በጎቹን እየነዳ ወደ ተራራ ወጣ ይላል። ሁል ጊዜ ይህን ክፍል ስናነበው ወደ ገደለው ሐሳብ ለመግባት ሌሎችን ሐሳቦች ስለምናይ በጎችን እየነዳ የሚለውን ነገር እናልፈዋለን በቀላል። ነገር ግን ሙሴ የተፈጠረው ማንነቱ፣ ውልደቱ፣ የእግዚአብሔር ፕሮግራም በሕይወቱ ላይ በጎች እንዲነዳ አልነበረም። በጎች እንዲያግድ አልነበረም። እና የታሪኩ መጀመሪያ ሙሴ ረጅም ዘመን በጎች ከማገዱ የተነሳ ይህንኑ መጽሐፍ የሚጽፍልን ራሱ ሙሴ ነው እና በጎች ማገዱን
በጎች የማገዱን ውድቀት ወይም ውርደት አይነግረንም። ለዚህ እንዳልተጠራ አይነግረንም። ሙሴ በጎቹን እየነዳ እያለ ብሎ ነው ታሪኩን የሚጀምረው። ግን ዛሬ በዚህ ቃል ባርኪያችሁ ክፍሉን እጀምራለሁ። ያልተጠራችሁለት፣ ያልተፈጠራችሁለት፣ ያልሆናችሁት እግዚአብሔር ናችሁ ያላላችሁ ማንኛውም ሕይወት ከናንተ ላይ የተነሳ ይሁን። አሜን ነው ወይ? አሜን ነው ወይ? ሙሴ የግብፅን ጥበብ የተማረ ነው ይላል። በምድራዊ ጉዳይ እንኳን ቢሆን ኢንተሌክቹዋሊ የተማረ ነው፣ በጣም የተማረ ነው። በግ የሚነዳ አይደለም እና ግብርና ውስጥ ከቶታል። ያ መክተቱን ብቻ አይደለም፣ የሚያግደውን የበግ ማገድ ሙሴ ተቀብሎት ትክክል እንደሆነ ተቀብሎት እንዲኖር አድርጎታል። ስለዚህ አንዳንድ ነገሮች በግድ ገብተውብናል እና በግድ ተቀብለናቸዋል። አንዳንድ ህይወቶች በግድ ተቀብለናቸዋል። የኛ አይደሉም፣ መጠናችን አይደሉም፣ ጥሪያችን አይደሉም፣ ቅባታችን አይደሉም። ከእግዚአብሔር ልጅነታችን ጋር ከግሎሪያችን ጋር ከኮሊንጋችን ጋር ማቻ አያደርጉም። ግን በውዴታ ግዴታ ተቀብለናቸው እንድንኖር ተገደናል። ለዚህ ነው ጸሐፊው ኖርማል አድርጎ የጻፈው ሙሴም በጎችን እየነዳ እያለ ብሎ ታሪኩን የጀመረልን እንጂ እንደዚያ መጻፍ አልነበረበትም። መጻፍ የነበረበት ይሄ የተማረ ሰው፣ ይሄ የንጉሥ የልጅ ልጅ የተባለ ሰው፣ ይሄ እስራኤላዊ፣ ይሄ ኪዳን ያለበት ሰው የማይሆን ስራ ውስጥ ገብቶ እያለ ተብሎ ነበረ ታሪኩ መጀመር ያለበት። ግን ስለተለመደ ነገሩ ስለተለመደ ኖርማል ስለሆነ በጎቹን እየነዳ እያለ ተብሎ ተጻፈልን። በጌታ በኢየሱስ ክርስቶስ ስም ሮንግ ነገርን ትክክል አድርጎ የጻፈብን የተናገረብን እንድንቀበለው ያደረገን የትኛውም ጉልበት ከሕይወታችን ላይ ይሰበር። አሜን ነው ወይ? ይሰበር። አሜን ነው ወይ? ይሰበር። አሜን ነው ወይ? ስለዚህ ሙሴ በማንነቱ በኔቸሩ በአኖይንቲንጉ በማይንዱ በጋጋጅ አይደለም፣ ገበሬም አይደለም። ነገር ግን በአንድ ወቅት ላይ የፈራው ፍርሃት ያሳደደው ፓወር ያሳደደው አካል በቃ በግ ነጋዴ የሆነ በግ የሚያግድ እረኛ አድርጎታል። ስለዚህ እረኝነቱን ተቀብሏል። በጣም የሚገርመው ከዚያ ከእረኝነት ሊለየው የወጣ አንድ የእግዚአብሔር ድምፅ መጣ። ሙሴ ሆይ ሙሴ ሆይ የሚል አንድ ድምፅ ዛሬ ይገላግላቸዋል። ማዳጋ ዲባስ ይገላግለን። አሜን። አንድ ድምፅ ይገላግለን። ኢን ዘ ኔም ኦፍ ጂሰስ፣ ኢን ዘ ኔም ኦፍ ጂሰስ። አንተ እረኛ አይደለህም የሚል፣ አንተ የወደክ አይደለህም የሚል፣ አንተ የሸሸ አይደለህም የሚል አንድ ድምፅ ኢን ዘ ኔም ኦፍ ጂሰስ፣ አንድ ድምፅ በጌታ በኢየሱስ ስም ቀጥ አደረገው ሙሴን። ከዕለት ዕለት ስራው ከለመደበት ስራው ከተቀበለው ስራው ሙሴን ቀጥ አድርጎ ያቆመ የሆነ ድምፅ መጣ። ዛሬ በኢየሱስ ስም ቀጥ አድርጎ የሚያቆም ይሄንን አልቀበልም፣ ይሄን ላይፍ አልፈልገውም፣ ይሄንን ኢኮኖሚ አልፈልገውም፣ ይሄን መንከራተት አልፈልገውም፣ ይሄን ተራ ህይወት in the name of Jesus አልፈልገውም። እስቲ አልፈልገውም በሉስ። አንድ ድምፅ መጣ፣ ሙሴን አቆመው። ራዳ ጋባ ሐሰታ it doesn't matter 20 ዓመት አግድ በሬ 20 ዓመት ስራ 20 ዓመት ልፋ it is not yours ያንተ አይደለም። ለመድከው እንጂ ያንተ አይደለም። ድህነትን ለምደኸው ነው እንጂ ያንተ አይደለም። በሽታ ለምደኸው ነው እንጂ ያንተ አይደለም። ውድቀት ለምደኸው ነው እንጂ ያንተ አይደለም። መንከራተት ለምደኸው ነው እንጂ ያንተ አይደለም። የለመድከው ነገር ያንተ አይደለም። የኔ አይደለም በሉት። in Jesus name የኔ አይደለም። ዛሬ ይውላችሁ ክዳችሁ ውጡ በኢየሱስ ስም። ካዱና ውጡ። የኔ አይደለም። የኔ ሐዘን የኔ አይደለም። ጉስቁልና የኔ አይደለም። ተራሰው መሆን የኔ አይደለም። in the name of Jesus የኔ አይደለም። ሙሴ የሚለው ድምፅ መጣ። ኢየሱስ ክርስቶስ ጌታን። ዛሬ ለዚህ ጉባኤ እርግጠኛ ነኝ ይሄ ድምፅ መጥቷል። በቃ ያስቆመናል። ሃሌሉያ። የናንተ አይደለም። ተራነት የናንተ አይደለም። ጨለማ የናንተ አይደለም። ሐዘን፣ ለቅሶ፣ ውርደት፣ ውድቀት የናንተ አይደለም። አሜን ነው ወይ? የናንተ አይደለም። ሙሴ ሆይ አለ። ሙሴ ሆይ
ከዛ ያንን ድምፅ በሰማ ጊዜ እግዚአብሔር አይኖቹን ከፈተለት። የሚቃጠለውን ቁጥቋጥ ባየ ጊዜ ሙሴ እንደዚህ አለ፣ ይህንን ታላቅ ራእይ ልይ ብሎ እግዚአብሔር ራእይ ሲገልጥለት በጎቹን ጥሎ ወደ ራእዩ ሄደ። ዛሬ በጌታ በኢየሱስ ክርስቶስ go to your vision። ቪዥን ማለት ላብራዲያ ላባይ እግዚአብሔር ያየልህ አንተ የምትደርስበት የህይወት ልክ ነው። ራእይ ማለት እግዚአብሔር ያየልህ አንተ የምትደርስበት የህይወት ልክ ነው። ይህን ታላቅ ራእይ ልይ አለ ይልና የሚያግዳቸውን አቆመ። ዛሬ በጌታ በኢየሱስም የሆነ ነገር አቁማችሁ የሆነ ነገር ለማየት ትሄዳላችሁ። አሜን ትላላችሁ ወይ? የሆነ ነገር ታቆማ። አዎ ይቁም፣ በጌታ በኢየሱስም ይቁም፣ ይቁም። ተራነት ይቁም በጌታ አለመብዛት፣ አለመስፋት፣ አጋንንታዊ ውጊያ ይቁም። ራዶስ ከሬሌ በሸበዲያላባያ የለመድነው ነገር ይቁም በጌታ በኢየሱስ ክርስቶስ ስም። ኦ ሃሌሉያ። ደግሞ የዮቶርን በጎች ነው እየጠበቀ ያለው እና ሀብት እንኳን ብለን እንዳንጠራው የራሱ አይደለም እና ሌላ ሰው ነው ቀንበር ያሸከመው። he dropped that yoke ያንን ቀንበር ወረወረው ከትከሻው ላይ ነው። let me see this great vision አለ። ዛሬ በቃ እኔ ወደ ራእይ እሄዳለሁ፣ ወደ ተገለጠልኝ እሄዳለሁ። in the name of Jesus አሜን ትላላችሁ ወይ? በቃ ቀንበር ከትከሻችሁ ላይ ይውደቅ። አሜን ነው ወይ? ዮቶርን ያሸከመው ሙሴን እናንተን ደግሞ ኢትዮጵያ አሸክማችሁ ከሆነ፣ ቤተሰብ አሸክሟችሁ ከሆነ፣ ጓደኛ አሸክሟችሁ ከሆነ፣ መስሪያ ቤት አሸክሟችሁ ከሆነ፣ ፖለቲካው አሸክሟችሁ ከሆነ በኢየሱስ ክርስቶስም you will drop it። ድሮፕ ታደርጉታላችሁ፣ ትጥሉታላችሁ በጌታ በኢየሱስ ስም። ሃሌሉያ። ይህን ታላቅ ራእይ ልያል። ደስ የሚለው የሙሴ ራእዩን ባየ ጊዜ በጎቼን ምን አደርጋቸዋለሁ ምናምን አላለም። በቃ የተገለጠለትን ለማየት ያልተሰጠውን ነገር ድሮፕ አደረገ። ሃሌሉያ ኢን ዘ ኔም ኦፍ። አንዳንድ ሰው ደስ ይለዋል። ይሄ ጉባኤ ግን እንደዛ አይደል። አንዳንድ ሰው ከሆነ ነገር ጋር ተጣብቆ በቃ የ40 ቀን እድሌ ነው ብሎ ይዞ መቆየት ይፈልጋል። ኖ ዊ ሪፊውዝ፣ አንቀበልም። እግዚአብሔር ያላሸከመኝን ቀንበር አልቀበልም። ትክክል የመሰለኝ በጊዜ ብዛት፣ ትክክል የመሰለኝ በጊዜ ሂደት ኖ የኔ ፖርሽን አይደለም፣ የኔ እጣ ፈንታ አይደለም። ኢን ዘ ኔም ኦፍ ጂሰስ። ስለዚህ ሙሴ ስለ በጎቹ አልገደደውም። ድሮፕ አደረጋቸውና የእግዚአብሔርን ድምፅ ያንን ራእይ ለማየት ሄደ። ሃሌሉያ ኦ ሃሌሉያ። ተስፋ የቆረጠውን ሰው ባለራእይ ያደረገው እግዚአብሔር ዛሬ እግዚአብሔር ባለራእይ ያደርጋቸዋል። ባለራእይ ማለት በነገራችን ላይ ምን ማለት ነው? ስራ ለመስራት የተፈጠረ ወደ አንድ ዳይሜንሽን ውስጥ ለመግባት የታደለ ማለት ነው። ባለራእይ ማለት በእግዚአብሔር ፕላን የሚንቀሳቀስ ማለት ነው። በእግዚአብሔር ሐሳብ የሚንቀሳቀስ ማለት ነው። እግዚአብሔር ፕሮቫይድ አድርጎት እግዚአብሔር አዘጋጅቶለት የሚሄድ ማለት ነው። ባለራእይ ማለት ሃሌሉያ የራሱን መንገድ የለየ ማለት ነው። ኢን ጂሰስ ኔም ባለራእይ ማለት ይሄ ነው። ዛሬ you will be visionary አሜን ነው ወይ? ሃሌሉያ። እስቲ ለመባረክ ራእይ አለኝ በሉ እስቲ በሉት እስቲ ለመባረክ ራእይ አለኝ፣ ከፍ ለማለት ራእይ አለኝ። ሃሌሉያ ሃሌሉያ። ድል ለመንሳት ራእይ አለኝ። ኢየሱስ ጌታ ነው። ሎርድ ይሄ ቃል ዛሬ ይዞን ነው የሚስፈነጠረው። አሜን ክብር ለኢየሱስ ይሁን። እነሆ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባት አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው ይላል። አክቹሊ ይህንን ክፍል ሙሉ በሙሉ ሐሳቡን ለመረዳት አብርሃምን፣ ይስሐቅን፣ ያዕቆብን ሜንሽን ማድረግ በጣም አስፈላጊ ነው። ለምንድን ነው እግዚአብሔር እኔ እግዚአብሔር ነኝ ያላለው? ለምንድን ነው ወደ አባቶቹ የመጣለት? ለምንድን ነው በአባቶቹ ስም የመጣበት? ራሱ እኮ ተገልጦለታል። ያኮ በቂ ነበረ።
ግን የአብርሃም አምላክ ነኝ አለው፣ የይስሐቅ አምላክ ነኝ አለው፣ የያዕቆብ አምላክ ነኝ አለው። እነዚህ አብርሃምን፣ ይስሐቅን፣ ያዕቆብን ስትመለከቱ እትዝን ኦልድ ቴስተመንት በብሉይ ኪዳን ውስጥ ነው ያሉት፣ ግን የአዲስ ኪዳን ሲምቦሎች ናቸው። አዲስ ኪዳንን ማኒፌስት የሚያደርጉ አዲስ ኪዳንን የሚገልጡ ናቸው። ሲጀመር አብርሃም ሲጠራ ከሆነ ከጥንቆላ ሰፈር ዝም ብሎ በእግዚአብሔር ምርጫ የተጠራ ሰው ነው። ዝም ብሎ በእግዚአብሔር ምርጫ ግሬስ ይባላል። ግሬስ ነበረ at that time ሰውን የሚመርጥ። አብርሃም ጸልዮ የተመረጠ ሰው አይደለም። በጣም አሪፍ ስለነበረ የተመረጠ ሰው አይደለም። እንዲሁ የእግዚአብሔር ምርጫ፣ እንዲሁ የእግዚአብሔር ልብ የወደቀበት ያረፈበት ሰው ነበረ። ቤተሰቦቹን ታውቁታላችሁ፣ ታሪኩን ብዙ ጊዜ ሰምታችኋል። የነበረበትም ሀገር የጥንቆላ ሀገር ነው። እግዚአብሔር የሚባል ነገር አያውቁም። በአስማት በምናምን የሚኖሩ ሰዎች ናቸው። አብርሃምን አምላክ ልሁን ብሎ እግዚአብሔር ራሱ አብርሃምን መረጠ። ስለዚህ እግዚአብሔር ሙሴን ያስታውሰዋል። አባቶችህን ዝም ብዬ መረጥኳቸው አሉ። ኢየሱስ ጌታ ነው። ይስሐቅን ዝም ብዬ አከበርኩት፣ አብርሃምን ዝም ብዬ አከበርኩት፣ ያዕቆብን ዝም ብዬ አከበርኩት፣ በፈቃዴ አከበርኩት። ስለዚህ it is your turn አለው። አሁን ደግሞ ያንተ ተራ ነው። ኦ ሃሌሉያ! ቀኝ እጆቻችሁን አንሱ። in the name of Jesus እንደ ሙሴ የኔ ተራ ነው። አብርሃምን ያከበረ አምላክ፣ ይስሐቅን ያከበረ አምላክ፣ ያዕቆብን ያከበረ አምላክ በጌታ በኢየሱስ ክርስቶስ ስም ተራ ይሰጠናል። እስቲ ዛሬ የኔ ተራ ነው በሉስ። እላችሁ ዝም ብላችሁን for breakthrough፣ ለጤንነት፣ ለግሎሪ፣ ለአገልግሎት፣ ለመውጣት አንድን ነገር ሰብሮ ለመሄድ ዛሬ የኛ ተራ ነው። ሃሌሉያ! ምንድነው ይህንን ኮንፊደንስ የሰጠን? የእግዚአብሔር ቃል ነው። አስታወሰው፣ የአባቶችህ አምላክ እግዚአብሔር እኔ ነኝ። አባቶቼ ብሎ ሜዲቴት ሲያደርግ የከበሩ አባቶች ናቸው ያሉት። ስለዚህ በፊት ለፊቱ የተቀመጡት ምሳሌዎች የከበሩ ስለሆነ ሙሴ እጣፈንታውን መገመት አያቅተውም። ለምን? አብርሃም የከበረ ሰው ነው። አንተም እጣፈንታን ዛሬ መገመት አያቅትህም። መተንበይ አላልኩም፣ መገመት ራሱ አያቅትህም። ስትገምተው አብርሃም ከብሯል። ሃሌሉያ! እስቲ አባቶቼን ያከበረ በሉስ። yes እዚህ የአብርሃም አለ የይስሐቅ የያዕቆብ አምላክ እግዚአብሔር እኔ ነኝ። ምን ማለቱ ነው? ምን ማለት ነው? ተራውን አንስቼ ያከበርኩ። ሃሌሉያ! ተራውን አንስቼ ያከበርኩ፣ መስኪኑን አንስቼ ከፍ ያደረኩ። ለአብርሃም ነገስታቶች ተገዝተውለታል። ለይስሐቅ ነገስታቶች ተገዝተውለታል። ያዕቆብ ባርነቱን ሰብሮ ወጥቷል። የነሱ አምላክ ነኝ አለው። ምልክት ይሁን በናዝሬቱ በኢየሱስ ስም። እኔ ዛሬ በደረሰብኝ ነገር ህይወቴን አልለካውም። አሁን ባለውበት ነገር ህይወቴን አልለካውም። አብርሃምን ያሰበረው እግዚአብሔር ግን ያሰብረኛል። አብርሃምን ያከበረው እግዚአብሔር ያከብረኛል። ይስሐቅን ያከበረው እግዚአብሔር ያከብረኛል። in the name of Jesus የአባትህ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ አለ። ኢንትሮዲዩስ አደረገው፣ ራሱን አስተዋወቀው። ምንድን ነው? እነሱ እነማን ናቸው? እነሱ ዝም ብለው የከበሩ። በቃ ይህን ነው ልትሉ የምትችሉት። ድምፄን ሰምተው የከበሩ እና ስላቸው ተከትለውኝ ነገስታቶችን የገዙ ናቸው። የነሱ አምላክ ነኝ። do you want to join them? እነሱ ክልል ውስጥ መግባት ትፈልጋል? ኦ ሃሌሉያ! እመኑኝም አትመኑኝም ግሬተሮች ክልል ውስጥ ነው ያለ ነው። የሰበሩ ክልል ውስጥ ነው ያለ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ! ጠላት የዘጋባችሁ ያጨለመባችሁ ደመናማ ያደረገባችሁ የሆነ ነገር እንዳታዩ ያደረጋችሁ ሰዎች ካላችሁ የምስራች ነግራችኋለሁ። የከበሩ ዓለሞች ክልል ውስጥ ነው ያለ ነው። ኢየሱስ ጌታ ነው። እንደውም ክልል የሚለው ቃል ነው እዛ ኮቨናንት ውስጥ ነው ያለ፣ እዛ ኪዳን ውስጥ ነው ያለ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እዚህ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እኔ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ በግብፅ ያለውን ሕዝቤን መከራ በእውነት አየው። ካስገባሪዎቻቸው የተነሳ ጩኸታቸውን ሰማው፣ ስቃያቸውን አውቄአለሁ። ሙሴ በልቡ እንደዚህ የሚል ይመስለኛል፣ አንተ ብቻ አይደለም እኔም ስቃያቸውን አውቀዋለሁ። because I was there እዛ ነበርኩ። አስገባሪዎቻቸውንም አውቃቸዋለሁ አለ። how bad they are
እንዴት ክፉዎች እንደሆኑ፣ እንዴት ጨካኞች እንደሆኑ፣ እንዴት ኃይለኞች እንደሆኑ አስገባሪውንም አውቀዋለሁ፣ አስጨናቂውንም አውቀዋለሁ። ለኔ አዲስ ድምፅ አይደለም፣ ኖሬዋለሁ፣ አውቀዋለሁ። የፈርዖንን ጉልበት፣ ዓለምን የሚገዛ ጉልበት፣ ዓለምን የሚያስገብር ጉልበት አውቀዋለሁ። ወደዛ ነው መልካል። በጣም የሚገርም ነገር፣ እግዚአብሔር ወደ ፈራችሁት ነገር ይልካችኋል። ሃሌሉያ። በቃ ይሄንን አልችለውም። እግዚአብሔር ስላስገባሪ ይነግረዋል፣ ስላስጨናቂ ይነግረዋል፣ ህዝቡ ላይ ስለወደቀው ነገር ይነግረዋል፣ ስለ ጠላቶቻቸው ጉልበት ይነግረዋል። የአስጨናቂዎቻቸውን የአስገባሪዎቻቸውን ክፋት አይቻለሁ ብሎ የጠላቱን ጉልበት ነው እየዘረዘረለት። አውቀዋለሁ። ታውቀዋለህ አይደል? አዎ፣ ብርቱ ናቸው፣ አስጨናቂዎች ናቸው። አንተን ግን ወደ እነሱ ልልክህ ነው። ከዛ የሙሴ መልስ በጣም የሚገርም ነው። የሙሴ እስራኤልን ከግብፅ ነፃ የማወጣ እኔ ነኝ። አሁን ዛሬ መልእክቴን እዚህ ጋር ራሱ ብጨርሰው ይሄንን የምሰራው እኔ ነኝ፣ ይሄንን የማልፈው እኔ ነኝ፣ ይሄንን ነገር የምወጣው እኔ ነኝ። አዎ አንተ ነህ። የእግዚአብሔር መልስ የሚልህ እንደዚህ ነው። አዎ አንተ ነህ። ይሄንን የምችለው እኔ ነኝ። አዎ አንተ ነህ። ይሄንን የማደርገው እኔ ነኝ። አዎ አንተ ነህ። እዚህ ክልል ውስጥ የምገባው እኔ ነኝ። አዎ አንተ ነህ። ሃሌሉያ። እኔ ነኝ። አዎ አንተ ነህ። እንዴት ሲለው እንደዚህ አለ። ይሄ ነው ዳይናሚክ ነገር። እኔ እግዚአብሔር ካንተ ጋር እሆናለሁ። ኦ ሃሌሉያ። እኔ እግዚአብሔር ካንተ ጋር ምን እላለሁ? እሆናለሁ። እስቲ እግዚአብሔር ከኔ ጋር ነው በሉ። እስቲ እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከኔ ጋር ነው በሉ። እኔ ነኝ። ዋው ሃሌሉያ። ራሱን ካንተ ጋር ይደምራል ዛሬ እግዚአብሔር። ራሱን ካንተ ጋር ያደርጋል ዛሬ እግዚአብሔር። ብቻህን አይደለህም። በጎን ያለውን ሰው ንገረው፣ ብቻህን አይደለህም። እግዚአብሔር ካንተ ጋር ነው በለው። በዚህ ፋይት ውስጥ በለው፣ በዚህ ጦርነት ውስጥ፣ በዚህ ቻሌንጅ ውስጥ፣ በዚህ ዳርክነስ ውስጥ፣ በዚህ ተራራ ውስጥ ብቻህን አይደለህም። እግዚአብሔር ካንተ ጋር ነው። ሃሌሉያ። እኔ ይህንን ማወጅ እፈልጋለሁ። እግዚአብሔር ከኔ ጋር ነው። 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 በአዲስ ኪዳን አማኑኤል እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ኢማኑኤል እግዚአብሔር ከኔ ጋር። የጠበበው ሰው አለ ላይፍ። እኔ አሁን ጠቦኛል ላይፍ። አንድ ኢማጂን የማደርገው ህይወት አለ። አንድ ኢማጂን የማደርገው ህይወት አለ። አንድ የምፈልገው ድሪም የማደርገው ህይወት አለ። ድሪም የማደርገው አገልግሎት አለ። ድሪም የማደርገው ኔሽን አለ። ነገር ግን እኔና ህልሜ አሁን አልተገናኘንም። እኔና በውስጤ እግዚአብሔር ያስቀመጠው ፖቴንሻል አልተገናኘንም። ስለዚህ እግዚአብሔር ለሙሴ መጣና እንደዚህ አለው፣ ወደ ሰፊ ምድር እወስድሃለሁ። ሃሌሉያ። ያለው እንደዛ ነው። እስቲ ወደ ሰፊ ምድር በሉት፣ በሉት እስቲ። እግዚአብሔር ወደ ሰፊ ምድር እወስድሃለሁ ካለ ጠቦሃል ማለት ነው። ተጣባሃል ማለት። ይኸውላችሁ እኔ አንድ ነገር ልንገራችሁ። መጣበባችሁን የማትቃወሙ ከሆነ ሰፊው ነገር ይርቅባችኋል። መጣበባችሁን የምትቃወሙት ከሆነ ግን you are close to the huge thing፣ ለሰፊው ነገር ተቃርባችኋል ማለት ነው። መጣበቤን እቃወማለሁ በሉት እስቲ። ትንሹን ነገር እቃወማለሁ በሉት እስቲ። እቃወማለሁ፣ እቃወማለሁ። ሃሌሉያ። ምን አለው? ወደ ሰፊ ምድር ምን እልሃለሁ? አወጣሃለሁ። ኢየሱስ ክርስቶስ ጌታ። ሰፊው ምድር ምን አለው? ሰፊው ምድር ወተትና ማር። ለምን እንጀራ በተልባ አልመረጠም? ወይ በወጥ ለምን አልመረጠም እግዚአብሔር? ወተትና ማር የአስገባሪዎች የነገስታቶች ምግብ ነው። ስለዚህ ይህንን ስሌቨሪውን ህዝብ ፒክ አደረገውና የነገስታት ምግብ ወደሚበሉት ወደ እነሱ ምድር እወስዳለሁ። ሃሌሉያ። እግዚአብሔር አፉ ላይ መጥቶለት አይደለም ወተትና ማር ያለው። ወተትና ማር አስገባሪዎች ነበር የሚበሉት፣ ነገስታቶች ነበር የሚበሉት። እነዛ ስሌቨሪዎች የደከመ ቁርስራሽ ውሃ ምናምን ነበረ የሚያገኙት። ኖ ምግብህን እቀይረዋለሁ፣ ኢኮኖሚህን እቀይረው።
በጌታ በኢየሱስ ስም የሚቀይሩ ኤንጅሎች እዚህ ጉባኤ ናቸው። ዛሬ ስታተስህን የሚቀይሩ፣ አኗኗርህን የሚቀይሩ፣ ላይፍ ስታይልህን የሚቀይሩ ራዶ ጋባጋዳሳታ ታላላቆች የገቡበት፣ ታላላቆች የበሉት፣ ታላላቆች የነኩት ነገር ውስጥ በጌታ በኢየሱስ ስም ትገባል። በጌታ በኢየሱስ ስም ትገባል። ሃሌሉያ። ወተትና ማር የጴንጤ ቋንቋ አይደለም። ወተትና ማር የነገስታቶች ምግብ ነው። ነገስታቶች በዚህ ይታወቃሉ። እና አለ ገበታህን ልቀይረው ነው አሉ ሙሴን። ኢየሱስ ጌታ ነው። ሩባ ሳንዳላባያ ምናልባት ነገስታቶች በቤተ መንግስታቸው ውስጥ ነው ወተትና ማር የሚያገኙት። አንተን ግን ሙሉ ከነዓንን አለ ወተት አደርገዋለሁ፣ ማር አደርገዋለሁ። እየተቁለጨለጭ ያጣኸውን ነገር፣ ሰው ላይ እያየ የቀናህበትን ነገር በእጅ አስገባዋል። ዛሬ በኢየሱስ ምርኮ ተቀበሉ፣ ምርኮ ተቀበሉ፣ ምርኮ ተቀበሉ፣ ምርኮ ተቀበሉ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምትፈሰው አገር ወደ ሰፊቱ ወደ መልካሚቱ። ሃሌሉያ! እንዴት ደስ ይላል! ከዚህ ካስገባሪው አገር ብሎ ነው የሚለው። ባይ ዘ ዌይ ሌትስ ሪድ ኢት አጌን። በደንብ ማንበብ አለብን። ምንድን ነው የሚለው? ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማው፣ ስቃያቸውን አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያች ሀገር ከየት? ከግብፅ። ከየት? ካስገባሪ። ከየት? ከተገረፉበት። ከየት? ጭቃ ካቦኩበት ከዚህ አገር ወደ ሰፊቱ ምድር። የሆነ የዳይሜንሽን ለውጥ ይሆናል ማለት ነው። ኦ ሃሌሉያ! እኔ አይደለሁም ያልኩት፣ እግዚአብሔር ነው ያለው። ከዚህ ወደዚህ አለ። ሃሌሉያ! ፕሮፌቲክ ሙቭመንት አድርጉ። የሆነ ሰው ቦታ ይቀይር። ተነሳና ቦታ ቀይር በጌታ በኢየሱስ ስም። ፕሮፌቲክ ሙቭመንት አድርግ። ፕሮፌቲክ ሙቭመንት አድርግ። ቦታ ቀይር በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። እንደ ቀየራችሁ እባርካችኋለሁ። የናንተ ህይወት ተቀየረ። የናንተ ፖዚሽን ተቀየረ። የናንተ ዳርቻ ተቀየረ። የናንተ አኖይንቲንግ ተቀየረ። የናንተ ነገር ተቀየረ። የናንተ ህይወት ተቀየረ። ከዚህ ወደዚህ እንዳለው እግዚአብሔር የተናገረው እውነተኛ እንደሆነ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንዲህ ይለኛል፣ ቀየርኩት ይለኛል፣ ቀየርኩት ይለኛል፣ ቀየርኩት ይለኛል። ሃሌሉያ! ዳይሜንሽን ቼንጅ፣ የሎኬሽን ቼንጅ፣ የፋይናንሻል ቼንጅ፣ ሃሌሉያ! የሜንታሊቲ ቼንጅ፣ የቅባት ቼንጅ ኢን ጂሰስ ኔም። እስቲ በአንድ ድምፅ ከዚህ በሉ እስቲ ወደ ሰፊቱ ምድር፣ ከዚህ በሉ እስቲ ወደ ወተት ምድር፣ ከዚህ በሉ እስቲ ወደ መልካሚቱ ምድር፣ ከዚህ በሉ እስቲ ማር ወደሚያፈሰው ምድር በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ገብቻለሁ። ተቀመጡ። ግሎሪ ቱ ጋድ። ሃሌሉያ፣ ሃሌሉያ። ሞኝነት አይደለም። ቼንጂንግ ዘ ፕሌስ እንዳይመስላችሁ። ከዚህ አለው እግዚአብሔር ወደዚህ አስገባሃለሁ። ኦ ሎርድ፣ ዛሬ የሚያስገቡ መላእኮች ይታዩ። አሜን፣ 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 አሜን። ሃሌሉያ። ሙሴ ያየው ቪዥን ፓኬጅ ነው። ፓኬጅ ነው ያየው። ይህንን እሳት እስቲ ልይ፣ ይህንን የሚቀጣጠል ይህንን ታላቅ ራእይ ልይ አለ። ለማየት በቀረበ ጊዜ ገራሚ ዜና ሰማ። ዮአርሄር ቀርባችኋል እኮ ይህን ቪዥን ለመስማት እኮ መጥታችኋል። ባይዘወይ ያ የቁጥቋጥ ተራራ እኮ ቤተ ክርስቲያን ናት። አሁን የእግዚአብሔር ድምፅ የሚሰማባት። ከመጣችሁ እግዚአብሔር ባዷችሁን አይሸኟችሁ። አለበለዚያኛም ኢሉዥን አይደለም። በእውነት ይህ ሞቲቬሽን ስፒኪንግም አይደለም፣ ሪሊጅንም አይደለም፣ ሃይማኖትም አይደለም። ይሄ የእግዚአብሔር ድምፅ ነው። የሚሰራ የሚለውጥ የሚያደርግ የእግዚአብሔር ድምፅ ነው። ሃሌሉያ! ኢየሱስ ጌታ። እና በጣም የሚገርመው ከነዓን
ደስትኒው ከነአን ሆኖ ፍጻሜው ከነአን ሆኖ ወይ መጨረሻው መግቢያው ከነአን ሆኖ እግዚአብሔር ግን የተናገረው ነገር በጣም ደስ ይላል። እነ ፌርዛውያን፣ ኬጢያውያን፣ ኢያቡሳውያን፣ አብዛሚያን፣ ፌርዛ ምናምናውያንን ሁሉ አልፋሃቸው ትሄዳለህ። that slavery people ያ ባሪያ ህዝብ ነገስታቶችን እየጠረመሰ ያልፋል ማለት ነው። አዎ ያልፋል ማለት ነው። ሃሌሉያ። እኔ እነግራችኋለሁ ማንኛውንም መሰናክል ታልፉታላችሁ። ፍጻሜያችሁን ታገኙታላችሁ። ፍጻሜያችሁን ታገኙታላችሁ። ሃሌሉያ። ለምንድን ነው በእነዚህ ምድር ያሳለፈው? እግዚአብሔር እነዚህ እስራኤል ሰዎች የሚታወቁት በባርነት ነው። ፌመሶች ናቸው። ፌመስነታቸው ግን በምንድን ነው? በባርነት ነው። ፌመስ ማለት ዝናው የወጣ ኢዘር በኔጌቲቭ ኦር በፖዚቲቭ ነው የሚሆነው። ፌመስ አንድ ሰው የሚሆነው በሁለቱ ነው፣ በኔጌቲቭም በፖዚቲቭም ይሆናል። እነዚህ ሰዎች በኔጌቲቭ ባሪያ የነበሩ ሰዎች ናቸው። ፌመሶች ናቸው። በዚህ የሚታወቁ ናቸው። በማን? በነ ፌርዛውያን። በማን? በነ ኬጢያውያን፣ በአሞናውያን። በዚህ ፌመስን በባርነት ፌመሳቸው የሚታወቁ ናቸው። እናስ እግዚአብሔር በነሱ በኩል ስማችሁን እየቀየራችሁ ታልፋላችሁ። እንደ ባሪያ ነበር የሚያውቋችሁ፣ በነሱ ሰፈር ነው የምታልፉት። በጌታ በኢየሱስ ክርስቶስ ሃሌሉያ። የሆነ መንገድ እኮ አይደለም ያሳያችሁ፣ በናቋችሁ ሰፈር ነው የምታልፉ። ኦ ሃሌሉያ። በባርነት በምትታወቁት በዚያ ሰፈር እያለፋችሁ እየታያችሁ እግዚአብሔር ከናንተ ጋር እንደሆነ፣ እግዚአብሔር አብሯችሁ እንደሚሰራ፣ እግዚአብሔር መልካም እንዳደረገላችሁ፣ መሪያችሁ እግዚአብሔር እንደሆነ፣ ጀነራሉ እግዚአብሔር እንደሆነ፣ ፊተኛው እግዚአብሔር እንደሆነ በነሱ ሰፈር እያለፋችሁ ኢየሱስ ጌታ ነው። ተቀመጡ እንጂ እግዚአብሔር የሎኬሽን እየሰጣቸው አይደለም። መጀመሪያ በፌርዛዊ ታረግና ከዛ እንዲት አጥፎ ወደ ቀኝ ኢያቡሳዊ ታገኛለህ ምናምን እያለ አይደለም። እግዚአብሔር ፌመሶች ናቸው። በባርነት በስሌቨሪ የታወቁ ናቸው። የሚያውቋቸው እነማን ናቸው? እነዚህ ሰዎች ናቸው የሚያውቋቸው። እንዲህ ነው አፕሮች የሚያደርጋቸው፣ እንዲህ ነው ትሪት የሚያደርጉ። በቃ በእነሱ በኩል እያለፍ እኔ የትላንትናው አይደለሁም እያልከው ማለት ሃሌሉያ። እኔ ሌላ ሰው ነኝ እያልከው ማለት ነው። እኔ አዲስ ሰው ነኝ እያልከው ማለት ነው። ስሜ የባርነት አይደለም እያልከው፣ ስሜ የትላንቱ አይደለም። ወይኔ ወይኔ ወይኔ! በጌታ በኢየሱስ ክርስቶስ ስም ስሜ የትላንቱ አይደለም። ስሜ የትላንቱ አይደለም። ታሪኬ የትላንቱ አይደለም። አልፋለሁ፣ ታየኛለህ። አልፋለሁ፣ ታየኛለህ። እግዚአብሔር አብሮኝ እንደሆነ፣ እግዚአብሔር እንደሚያስወርሰኝ፣ እግዚአብሔር እንደሚያስገባኝ እያለፍኩ ታየኛለህ። በነዚህ በኩል ታልፋል። በምን? በሚያውቁ በኩል ታልፋል። ኦራዳሳ ካታራላባያ ሃሌሉያ። አዲስ ኪዳን ላይ ሄዳችሁ ስታዩ ይሄ እውር ሆኖ የነበረው አይደለምን አሉት። በሰው መካከል ቆመ። በሚያዩት መካከል ነበረ አልነበረም? ነበረ አልነበረም? ስለሱ ጥያቄ ተነሳ። ከዚያ በኋላ እኔ ነኝ አላቸው። ግን የትላንትናው አይደለሁም አላቸው። ኢየሱስ ክርስቶስ ጌታ ነው። እኔ ነኝ ትላለ፣ ግን የትላንትናው አይደለ። ሃሌሉያ። ባይዘወይ እግዚአብሔር ሲያከብርህ እንደዚህ ነው የሚያከብርህ። እያሳለፈ ሃሌሉያ፣ እያሳለፈ በነዛ መካከል እያሳለፈ ኔጌቲቭሊ የታወክበትን ነገር ፖዚቲቭ እያደረገ፣ በባርነት የታወክበትን ነገር በአርነት እያሳወቀ፣ ስታለቅስ የታወክበትን ነገር ስትስቅ እያሳየ፣ ስትራብ የታወክበትን ነገር ወተትና ማር ስትጠጣ እያሳየ እግዚአብሔር በጠላቶቼ ፊት ራሴን በዘይት ምን አለኝ ነው የሚለው? ቀባይ ነው የሚለው። ሃሌሉያ። ስለዚህ በዚህ መሃል ታልፋለህ። ዋት አ ቪዥን! ይሄ ቪዥኑ ነው። አክሽኑ ገና አልሆነም ግን አሁን የተማርነው ቪዥኑ ነው። በቁጥቋጦ እግዚአብሔር የተናገረለት ነው። አክሽኑ ሆነ አልሆነም? ሆነ። እግዚአብሔር በራእይ ያሳየው ሆነ አልሆነም?
እና እኛ የተካፈልነው የእግዚአብሔር ቃል ይሆናል አይሆንም? ይሆናል። ሃሌሉያ ይሆናል። ታልፋል። ጠላቶችን ታልፋል። ዘመኑን ታልፋል። የሚያስፈራውን ነገር ታልፈዋል። የሚያስጨንቅን ነገር ታልፈዋል። እግዚአብሔር መጀመሪያ በቪዥን ከዛ ወደ አክሽን፣ እግዚአብሔር መጀመሪያ በቃል ከዛ በኋላ ደግሞ በተግባር በእኛ ህይወት ላይ ይመጣል። in the name of Jesus ሃሌሉያ። ይህንን ሁሉ የማደርገው እኔ ነኝ ሲለው፣ አዎ አንተ ነህ። ማይ ጋድ ሃሌሉያ ሃሌሉያ። እስቲ ከኔ ጋር ይሄን በሉት። እኔ ክፍሉን ሳጠናው ደስ ያለኝ እስራኤልን ከግብፅ የማወጣው እኔ ነኝ የሚለው ነው ልቤን በጣም ኮንትሮል ያደረገው። ምክንያቱም it is hard to accept yourself as a leader፣ እንደ ጀግና መሪ ራስህን መቀበል። after all ከዛ ሁሉ ባርነት በኋላ እንዴት ብለህ ራስህን እንደ ዳይናሚክ ሊደር መቀበል ትችላለህ? ይከብዳል። ስለዚህ ነው ሙሴ ምንም አይፈረድበትም። በእውነት እኔ ነኝ አውቃቸዋለሁ እኮ ጌታ ሆይ እያለው ነው። አስገባሪውን እኮ አውቀዋለሁ፣ አስጨናቂውን እኮ አውቀዋለሁ፣ ጅራፋቸውን እኮ አውቀዋለሁ። እኔ ነኝ ሲል እግዚአብሔር ተዋ አላለው። አዎ አንተን። ምላሴ እኮ አይሰራም፣ አሰራዋለሁ። አፌ እኮ ኮልታፋ ነው፣ አናግረዋለሁ። እኔ እኮ መሄድ አልችልም፣ አስችልሃለሁ። ግሬስ ዊል ቢ ፎር ዩ ሃሌሉያ። ሲጸጋ በእኔ ላይ ይሰራል በሉስ። እስቲ ከኔ ጋር በሉ፣ ይሄንን ሁሉ የማደርገው በሉስ እኔ ነኝ በሉስ። እግዚአብሔር እንዲህ ይላችኋል፣ አዎ እናንተ ናችሁ። የምባረከው እኔ ነኝ። እግዚአብሔር እንዲህ ይላችኋል፣ አዎ እናንተ ናችሁ። አልፌ የሚሄደው እኔ ነኝ። እግዚአብሔር እንዲህ ይላችኋል፣ አዎ አልፋችሁ የምትሄዱት እናንተ ናችሁ። በሌላ ታሪክ በሌላ ክብር የምታወቀው እኔ ነኝ። እግዚአብሔር እንዲህ ይላችኋል፣ አዎ እናንተ ናችሁ። አዎ እናንተ ናችሁ፣ ሌላ የለም። ሃሌሉያ ሃሌሉያ ሃሌሉያ። ግሎሪ 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 ሃሌሉያ። ኢየሱስ ክርስቶስ ጌታ ነው።